በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማስሩ ወሰሉሱ ለወራታ ሀይሳት በዛቲ ዕለት ኮነ ሰማዕተ ቅዱስ በጽንፍርዮስ በመዋዕሊሆሙ ለተንባላት። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሳስ 13 በዚች ቀን በእስላሞች ዘመን አባ በጽንፍርዮስ በሰማዕትነት አረፈ። ይህም የከበረ መነኮስ በምስር አገር በወንዝ ዳር ባለች በሊቀ መላእክት በቅዱስ ገብርኤል ቤተ ክርስቲያን ውስጥ መንኩሶ ታላቅ ተጋድሎ ሲጋደል ኖረ። ስለ ቀናች ሃይማኖትም ከእስላሞች መሳፍንት ጋር ተከራከረ። የጌታችን የክርስቶስን መለኮቱን ገለጠላቸው፣ አምላክነቱንም አስረዳቸው። ስለዚህም እስላሞች ባፈሩ ጊዜ ተቆጡ፣ ጽኑ ስቃይንም አሰቃዩት። ራሱንም በሰይፍ ቆረጡ። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበጽንፍርዮስ እንተ ለብሰ ምንኩስና ቤተ ገብርኤል ጸዋርየ ዜና በእንተ ሃይማኖት ርትዕት ለቤተ ክርስቲያን ቀርና በብዙ ኩነኔ ደረ ለስጋሁ ኮነና በተመትሮ ርእሱ አድምአ በሰማይ ልዕልና። በዚችም ዕለት ከላይኛው ግብፅ ቅዱስ አባት አብራኮስ አረፈ። ይህም ቅዱስ ዕድሜው 20 ዓመት ሲሆነው መንኩሶ መልካም የሆነ ተጋድሎን ተጋደለ። ሰይጣንም ከእርሱ ጋር በመጣላት በተሸነፈና በደከመ ጊዜ በእርሱም ላይ ምንም ማድረግ ባልተቻለው ጊዜ ፊት ለፊት ተገልጦ መጥቶ እነሆ ከዚህ ዕድሜህ ሌላ 50 ዓመት ቀረህ አለው። በዚህም ወደ ስንፍና ሊጥለው ወዶ ነው። ሽማግሌውም እንዲህ ብሎ መለሰለት፣ አሳዘንከኝ። እኔ ሌላ 100 ዓመት እኖር ዘንድ ስላሰብኩ ቸል ብያለሁ። አንተ እንዳልከውም ከሆነ ከቀድሞ እጅግ አብዝቼ እጋደል ዘንድ ይገባኛል። ከዚህም በኋላ ተጋድሎውንና በገድል መጸመዱን አበዛ። 70 ዓመታትም ከተጋደለ በኋላ በዚያች ዓመት አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአብርሃቆስ መዋዕሊሁ ትርፊታ ሰላም ለአብርሃቆስ ዘበመዋዕሊሁ ትሩፋተ መጠነ ዓመታት 50 ሶበ አሰፈወ ሐሰተ ሰይጣን ሞኦ በብሂል ዘንተ እፎ አጽራይኩ ጻመኦ ወተሃከይኩ ሀኬተ እንዘይመስለኒ ዘሃዩ ብዙሃ ክረምተ። በዚችም ዕለት ቅድስት ሐና እመቤታችን ቅድስት ድንግል ማርያምን ጸነሰቻት የሚሉ አሉ። ጸሎቷና በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን በደብረ ቀልሞን የሚኖር የገዳማዊ አባ ሚካኤል የዕረፍቱ መታሰቢያ ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ሚካኤል ዲያቆን ገዳማዊ ግሁስም ደብረ ቀልሞን ለበዊ ቅጽበኒ ሀበ ይትረሳ ሐዘን ሶበ ላዕሌሃ ተወልደ ሕፃን ከመ ሕማማ ትረስ ማኅፀን። በዚችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም የተማረ የዚህን ዓለም ኃላፊነቱን ለጻድቃንም በጎ ዋጋ ለኃጥአንም ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የሥራ የ10 ቀን ጎዳና ተጓዘ። በውስጡም ኩዕንትንና ቆቆች ውሃም ካለበት ተራራ ደረሰ። አስቦም እንዲህ አለ፣ ኩዕንትን ወደ መልቀም ብሰማራ የስግደቴና የጸሎቴ ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝም፣ ብቸኛ ነኝና። ሥጋ አትብላ ያለውስ የባልንጀራችንን ሥጋ በሐሜት የምንበላውን አይደለምን? ሌላ ምግብ እንደሌለኝ ፈጣሪ ያውቃል ብሎ ከዚያችም ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንድ የሚያዝለት ሆነ። እርሳቸውንም እየተመገበ ከዚያ በውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም በጸሎትና በስግደት በመትጋት ወደ እግዚአብሔር እየለመነ ብዙ ዘመናትን ኖረ። የሰውም ድምፅ አይሰማም ነበር፣ የሰውንም ፊት አያይም ነበር። ሐሜትንም ሆነ ስድብንም በማንም ላይ አብሮ አይነጋገርም ነበር። ከሰውም ጋር ካልሆነ በቀር ሰይጣንም አይመጣም ይባላልና። ከዚህ በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርሶ ቆቅን ሲያጠምድ አየው። ያን ጊዜም አልታገሰም፣ ግን ወንድሙን በሐሜት እስከሚገድለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው፣ እኔ ዋሻ እየፈለግኩ ወደ በረሃ ሄድኩ። በዚያም ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት።
የሚሰራውን ሲያዩ በአሕዛብ ዘንድ ሊያስነቅፈን ነው አሉ። ሊቀ ጳጳሳቱም ይህን ነገር በሰማ ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነገረው መነኩሴ ጋር ሌላ መነኩሴ ላከ። እርሱም በጉዞ ላይ በጎዳና ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድም የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታ የልህን የሰጠኝን ይህን ሊፈትነኝ ነውን? ወይስ ከዚህች ዕለት በፊት ሆዴ ያልጠገበች ኑራለችን? ወይም ሌላ ነው እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩ እሊያ መነኮሳት ደረሱ። ባያቸውን ጊዜ ደስ አለው። ችግራኛነቴን አውቀህ ለአገልጋዮች ቅዱሳን ምግባቸውን የሰጠህ አቤቱ አመሰግናለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱበት ነበር። ከዚህ በኋላ አቅርቦላቸው ንሱ አባቶች ባርኩና ተመገቡ አላቸው። እርሱም የራሱን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚህ በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆን ስጋ እንበላም ትህርምትም አለን አሉት። እርሱም ተዋቸው አላስገደዳቸውም። እነዚያን ያበሰላቸውንም ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህን ታምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችን ይቅር በለን ብለው ሰገዱለት። እርሱም የሁላችን በደል እግዚአብሔር ይቅር ይበለን አላቸው። ከዚህ በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ አደነቀ። ወደ ንጉሱም እንዲህ ብሎ ላከ፣ በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተም ና ሂደን በረከቱን እንቀበላለሁ። ወዲያውኑ ንጉሱ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱም ከካህናቱ ጋር በአባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እርሱም ሲቀርቡ ወደ ብሔረ ሕያዋን ያደርሰው ዘንድ መላእክት አንስቶ በክንፎቹ ተሸክሞ ሲያሳርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታቸው ይከልከል። ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴም ትህርምት ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንም ብሎ አረገ። ከዓይናቸውም ተሰወረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቤት መታደን ሰላም ለመቃርዮስ ዘተመስጠ መልልተ እንዘ ቅድመ ጉዋን ይነብብ እሎንተ ቃላተ እምያይመሩ ትዕቢተ ወዘይመስሎ ትምክህተ እምያፈደፍድ ካይን ትምህርተ ወእምያብዝሃ ካይበ መነኮስ ትህርምተ። በዚህችም ቀን ደግሞ የሰማዕት አብራቂስ የሐርስፎስ የመኮንኑ ቆርኔሌዎስ የወርቅጥጶስና የአፍሬ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን።